ቀጣይ ዝግጅታችን እንግዲህ ሁለት ዝግጅቶች ይቀጥሉናል። ሁለቱ ዝግጅቶች አንዱ እኔ ሰንበት ተማሪኝ የተሰኘውና ሌላው ደግሞ እንግዲህ ዛሬ ነሐሴ 3 ነው። ነሐሴ 1 ፍልሰታ ጾመ ፍልሰታ ገብቷል። ስለዚህ እኔ ደግሞ ስለ ጾመ ፍልሰታ ትንሽ ነገር ለተመልካቾቻችን ስለምነግራቸው ያ ዝግጅት አለ። የቱን እናስቀድም? ያንተን እናስቀድም። ስለዚህ እሱን ተከታተልን እንመለስ። እሺ እሺ ተመልካቾቻችን እንግዲህ ቅድም መልእክት እንደነገረቻችሁ አሁን እኔ ስለ ቅድስት ጾመ ፍልሰታ ለማርያም አንዳንድ ነገር እነግራችኋለሁ። እንኳን የእመቤታችንን በረከት ለምንሳተፍበት ለቅድስት ጾመ ፍልሰታ ለማርያም በሰላም አደረሳችሁ አደረሰን። አብጽህኒ አድርሽኝ ማንን እንበል ብንል እማምላክና ማርያም ስማ ምልዕተ ሞገስ ወግርማ፣ ስሟም ማርያም ነው ሞገስንና ግርማን የተመላች። አብጽህኒ አድርሽኝ እንላታለን። ቅዱሳን አባቶቻችን አበው እንዳስተማሩን ከሆነ አብጽህኒ ትርጉሙ ብዙ ነው። አንድም ለከርሞ ማለት ለቀጣይ ዓመት፣ አንድም ለንስሐ፣ አንድም ደግሞ ከልጇ ይቅርታ፣ አንድም ለስጋው ደሙ ንስሐ ገብተን ለስጋው ደሙ፣ አንድም እሷን ለማየት አንቺን ለማየት ለመውደድ ይሏታል ቅዱሳን አባቶቻችን። አንድም ደግሞ መንግስቱን ለመውረስ አብጽህኒ አድርሽኝ ይሏታል። እኛም እንላታለን አድርሽኝ እንላታለን። በሰላም አድርሽን፣ በክብርና በሞገስ አድርሽን። ቅዱሳን ሁሉ አድርሽን ብለዋት አንድም ለከርሞ ከላይ ለዘረዘርኳቸው ነገሮች ሁሉ አድርሳቸዋለች። መልክሽን አሳየን ላሏት ደግሞ መልኳን አሳይታ ለስጋው ደግሞ አብቅታቸዋለች። ቅዱሳንን ካሰቡበት ያደረሰች አምላክ እኛንም ካሰብንበት ታድርሰን። ለአባ ጊዮርጊስ፣ ለአባ ሕርያቆስ፣ ለቅዱስ ኤፍሬም ሶርያዊ፣ ለቅዱስ ያሬድ ማህሌታዊ የተለመነች አምላክ እኛንም ትለመነን፣ ካሰብንበት ታድርሰን። ጾሙን የፍቅር የበረከት የሰላም የጤና የአንድነት ያድርግልን። ወስብሐት ለእግዚአብሔር። ውድ ተመልካቾቻችን ወንድማችን አቤኔዘር ካዘጋጀልን ዝግጅት ስለ ጾመ ፍልሰታ ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን።